የጽህፈት ዕውቀቱ፣ የቅኔ ዕውቀቱ፣ የዜማ ዕውቀቱ፣ የፍልስፍና ዕውቀቱ፣ የእርሻ ጥበቡ፣ የስነ ፈለክ ዕውቀቱ ይህ ሁሉ ዕውቀት ያለው ሳይንስ አይደለም። ለሁሉ ነገር መነሻ ለሁሉ ጥበብ መነሻ ቀዶ ጥገና የምንበለው በሰማይ በረራ የምንበለው በየትኛውም መንገድ እንበለው መነሻው ሃይማኖታዊ እንጂ ሳይንሳዊ ነው የሚል እምነትም የለኝም እና የትኛውም የእምነት ተቋማት የእስልምና የምንበለው የክርስትና የሽምግልና ስርዓታችን ቤተክርስቲያን ምንድን ናት የሚባለው የሰላም አንባ ናት ነው አይደል የሚባለው። ቤተክርስቲያንም ስለ ሰላም የምትሰብክ ስለ አንድነት የምትሰብክ ስለ ፍቅር የምትሰብክ ስለ መቻቻል የምትሰብክ በጋራ ስለ መኖር የምትሰብክ ቤተክርስቲያን ናት። የሃይማኖት ተቋማት ናቸው ማለት ነው። በዚህ ረገድ ይህንን የሽምግልና ስርዓት የሰላም ስርዓት አብሮ የመኖር የተቻችሎ የመኖር ስርዓት ያለባበስ ስርዓታችን ያመጋገብ ስርዓታችን የሰላም ታስጣጥ ስርዓታችን መሬት ላይ ያለ የሰው ልጅ ያኗኗር ያጃጃጥ ስርዓቱን ሁሉ መልክና ቅርጽ አስይዛ ቀርጻ የምትይዘን የምትከታተለን የምትንከባከበን የምታኖረን ተቋማችን ናት ማለት ነው። በዲፕሎማሲ ረገድ ከዓለም ሀገራት ጋራ ሰፊ የሆነ የዲፕሎማሲ ስራ በመስራት ሀገራዊ አንድነትን በማምጣት ረገድ ሀገራዊ ምክክር እንዲፈጠር በማድረግ ረገድ ማህበራዊ ግንኙነቶች እንዲዳብሩ በማድረግ ረገድ የሰው ልጆች ሰላም እንዲያገኙ ስለ ሰላም ከሌሎች ሃይማኖቶች ጋራ ተቻችሎ እንዴት በጋራና በፍቅር መኖር እንደሚቻል በማስተማሩ ረገድ ይህች ቤተክርስቲያን ሰፊ ስራ የሰራችና እየሰራች ያለች ነገር የምትሰራ ተቋም ናት ማለት ነው። እንግዲህ ከሰማሁት አንፃር አነሳስቼ እንግዲህ ያው በመጀመሪያ ሰዓት ጊዜ ነው የስብሰባ ልምድ የለኝም። ያው የቤተክርስቲያን እንጂ እስከዚህ አይደለሁም። ድንገት ርዕስ ባልፍ ባደርግ ተመለስ እንድትሉኝ የእናንተ ነው እሱ። እኔ የተሰማኝን የራሴን ሐሳብ ብቻ ነው የማንንም አልገልጽም። ሊቃውንት ካህናት ከጠፉ ቤተክርስቲያን ትጠፋለች በማለት የሚማሩትን እንኳን ፈልጎ በአዴት ላይ እንዴት እንደሞቱ ሰምተናል። እኔ በጀሮዬ ከኛ ላይ የነበረ ልጅ የቃል የሚባል ልጅ ዝማሬ ይማር ነበረ። ከዚያ ከሚማሩበት ቦታ ላይ ሂደው ምን አደረጉት መሰላችሁ? ኑ ብለው አወጥተው ሲያደርጓቸው እሺ ብሎ ያ ልጅ ፈንጠር ብሎ ሲሮጥ እየተራወጡ ሲሄዱ እንደዚህ በስሚዛ ገብቶ ሲያመልጥ ጫማውም ጨርቁም ሲቀር ያ ልጅ በስሚዛ ውስጥ ገብቶ አምልጦ ጫማ የለም ምን የለም ራቁቱ ሲመጣ ሄደዚህ ያለች ሴትዮ ትንሽ አዘነ ሰጥተው መጥቶ ህይወቱን አትርፏል። ይህ በእግዚአብሔር ኃይል ማለት ነው። ይህ ከደረገ ማለት ምንድነው? ያው ክርስቲያን እንዲጠፋ ይመስለኛል። እና ይህ ጨቆና እየበዛ ባለበት ሰዓት ጊዜ ቅድም ተነግሮታል። ሰላም የት አለ? የኢትዮጵያ ሰላም እኮ ቆይቷል። አንድ ኢትዮጵያ የነበረችው ተከፋፍላ አማራ በሚለው ቀደም ሲል የሰማነው በትግሬ ነው። በትግሬ ከፋፈለ። ትግሬ ላይ የምታዩት ነው። በምን በጋሸና በምን የሚባል ጦር ይሄዱ የኛ ባላወቁት ስልት ስንቶች አልቀዋል፣ ስንቶች ቀርተዋል። ሲደገም ደግሞ ያ ሲያበቃ ደግሞ አሁንም አማራን ተያያዘው ማለት ነው። በተለይ በጎጃም ላይ የሚወርደው የምታዩት እንግዲህ መድፍ እየተተኮሰ የማናውቀው መሳሪያ እየመጣ በእኔ በጓሮዬ እንዴት እየተደረገ የኛ በአገራችን እናለን አለሙ የተባሉ ተውት ምሳሌ ልጥራው እንጂ ጤፍ ወቅተው ይዘው ሲሄዱ ከመንገድ ላይ እየቀሩ ማለት ነው። ህፃኖች ሁላ እየሞቱ ማለት ነው። ስለዚህ ጠላትና ሰላማዊ የሆነ ሰው የማይለይ ሐሳብ ምን ይመስላል? ለማንም እንደምንጮህ ለማን እንደምናሰማ ጨንቆናል። እውነቴን ነው። ከታች አውርዶ እስከ ላይ ድረስ የኢትዮጵያ ያሉት ስንት አይጉሮች ነገር አሉ። እላይ የሚያደርስልና ተነወይ ነው። ሰሚ ከተባሉት አገሮች ድምጻችን አልደርስ ብሎ ነው ወይ ነው ሰሚ ያጠናል። ስለዚህ አሁንም ደግመን ይህን የመሰለ ልቂቱን የምታዩት ነው። በየወረዳው በየእንትኑ የሚደበደበው ይሄ ነው። በታላላቆች አባቶች ሊቃውንቶች መካከል መነሳትና መናገር አስፈላጊ አልነበረም። ነገር ግን ከወንድማችን ሲነገር እንደሰማሁትኝ ዝምታው በዛ ብዬ ነው። ዝም በማለት እንድናለን ወይስ በመናገር እንሞታለን ብለን አስበን ከሆነ በጣም ስህተት ነው። ህፃናቶች ልጆቻችን ትናንት ወልደው ዛሬ በየሜዳው እየረገፉ እኛ ሞት ፈርተን ዝም ብለን የምናይ ከሆነ እንግዲህ እንጃ። የሃይማኖት አባት ነን። አስተምሩን፣ ምከሩን፣ ንገሩን ጥፋታችንን የሚል ነው ጥያቄው የቀረበው ማለት ነው። እኔ እንደ ፋኖ የሃይማኖት አባትም ሆነው እየመከሩ ያሉ እነሱ ናቸው ብል መሰሳት አይደለም። በመጀመሪያ ላይ
እኛ ማስተማር መምከር እየቻልን እኛ ዝም ስንል እነሱ ደግሞ አገራችን እንዳጠፋ እኛ እንዳንጠፋ ኑሯቸውን ትተው ቤታቸውን ዘግተው ልጆቻቸውን ሀብታቸውን በትነው በየሜዳው በየጫካው እያደሩ እኛ ደግሞ ዝም ብለን ተቀምጠን ማየት እኔ እንጃ ብቻ። ስለዚህ አሁን ቢሆን ግልጹን በቃ መነጋገር ያስፈልገናል ለማለት ነው። አንድ ቤተክርስቲያን የነበረች ከ3 ስትከፈል ያን ሰዓት አይተናል። በሚዲያ ስለመከታተል ማለት ነው። ጥቁር ልበሱ ውጡ ብለው አውጀው ነበር። በዚያን ሰዓት ግን የአባቶችን ምክር የሰሙት ሰዎች ጥቁር ለብሰው ሲወጡ በእስር ቤት እንደገቡ እስከዛሬ ድረስ በእስር እየበሰበሱ ነው ያሉ። ግን ኑሯቸውን አመቻችተው ግን ተደራድረው ደግሞ ስልጣናቸውን ይዘው የተቀመጡ ናቸው አባቶች ማለት ነው። ስለዚህ እነዚህ ይመሩናል ወይ? የምንፈራራው ምንድን ነው? ራስን ለማዳን የማይነሳ ሰው ካለ ሰው ሳይሆን እኔ ሌላ ነው ብዬ ነው የምገምተው ማለት ነው። እነ ክርስቲያን ታደለ፣ እነ ዮሐንስ ቦያለው፣ መስከረም አበራ የመሳሰሉት ዛሬ በእስር ቤት አይደል ያሉ? ለማን ብለው ነው? ሰርቶ ይበላ የነበረው ህዝብ በስካቫተር እየተቀበረ ማየት አያስፈልገንም ብለው የወጡትን ሰዎች መደገፍ አያስፈልገንም? እነሱ እስከ እስር ቤት መውጣት እንዲወጡ ቢያንስ እኛ ማህበረ ካህናት ጦር መሳሪያ ይዘን መውጣት አይደለም መሳሪያ ይዘን እንድንታገል ሳይሆን ሰላማዊ ሰልፍ አድርገን እንኳን በያለንበት ህብረተሰቡ ሰብከን መቆም አለበት። የጦርነት ማለት ይሄ እኮ ትግል ነው። አሁን አንዳንዶቹ ደግሞ ከጥቅም ጋር እየይዘን የምንቀርብ ካህናት አለን። ህይወት እየሰጠ ማዳበሪያ ቀራብን ብለን እንጠይቃለን። ለሞት አይደል ሊወጣ ነው? እንዴት ማዳበሪያ ሊሰጠን ነበረ? እንግዲህ ሰው እየሞተ ሊገለል ሊያጠፋን የተነሳ መንግስት ማዳበሪያ ይሰጠናል ብለን መጠበቅ አለብን እንዴ? እንደዛ ከሆነ ደግሞ በቃ ሲወተን እንታገል፣ እናስተምር፣ ህብረተሰቡ ይነሳሳ፣ ከሞት እንዳን እንብላ እንጠጣ ብለን የምናስብ ከሆነ ደግሞ ለትግሉ ደጋፊዎች መሆን አለብን ማለት ነው። ትግሉ እስካሁን አይቆይም፣ ያበቃ ነበር። እኛ ራሳችን ሽመል ይዘን እሳት ልንመልስ ሄደናል። እነጌቹ እናስናቀው የሞቱ ጊዜ ከቤር ሚካኤል ጥላ ይዘው መስቀል ይዘው መጥተው ነበር። እና ትግሉን እያዋዛችሁ ያላችሁ እናንተ ብቻ ናችሁ እንጂ መች የምንናገረው ነው እንጂ ለማን እንናገረዋለን? ለእናንተ ብንጮህ ያላየኛው አይሰማ እንጂ እስከ ዛሬ ድረስ የአማራን መጨፍጨፍ የቤተ ክርስቲያን መድከም የውጭ መንግስት አላውቀው ብሎ ነው። ቀን ሙሉ ስንናገር ውለን ብናድር በመዝሙረ ዳዊት ልክ ቢጻፍም አያልቅም። አንደኛ ማዳበሪያውን እንደማምጣት ቀደም እንዴት ነበር ማዳበሪያ ልናመጣ ስንል ከየጎጡ ወይም ከየቀበሌው ተዋቶ 3 ሰው 4 ሰው ሄዶ ኩበን አስቆርጦ ጎንጂ ተጭኖ ወይም ከባህር ዳር እናመጣ። ዘንድሮ ምንድን አለ ለማስመረጥ ሲል ሁላ አንድ ባንድ ህዝቡ በሙሉ መጥቶ ጎንጂ ላይ ኩበን አስቆርጦ እንዲሄድ ማለት እስቲ እንግዲህ የህዝብ በሙሉ ሄዶ ኩበን አስቆርጦ መምጣት ማለት የሚወጣው ወጭስ እንዴት ነው? እግዚአብሔር ያሳያቸው። ስንቱስ ደካማስ ሄዶ ነው? በምን ሄዶ ነው ደካሞች ሳስቆርጠው የሚያመጡት? ራብ እንዲያልቅ። ማዳበሪያው ህይወት ነው፣ ቀለብ ነው። ተመልከቱት። ሁሉም አንድ ባንድ መጥቶ ኩበን አስቆርጦ ጎንጂ ላይ እንዲሄዳል። ይወት ተመልከቱት። ምንድነው መፍትሄው? እንዲመርጠኝ አይደል? ከዚህ ባሻገር በየከተማ ያሉ በሽመል ናውጣ ምረጥ፣ በከዘራ ናውጣ ምረጥ እያለ በሽመል እየተደበደቡ እጃቸው እየተጎተቱ ካርድ አውጡ እየተባሉ መታወቂያ ዲጂታል መታወቂያ ታወጣለህ እየተባለ ያንን አውጣ። ያ አሻር ቤት እንዲገኝ ካልያዝክ ከአካውንት ብር ቢኖርም አታወጣም። ያንን ደግሞ ሲያወጡ የቄስም ከሆነ ቄስ ተብሎ ስሙ አይገባም። በጭዋ የቄሱን ስም በጭዋ ይሄው እንግዲህ ክህነት እንዲቀር የቄስ ስም አይጽፉም። ይገርማቸዋል። ያ ደግሞ ብሩ ተሚቀርብ ሲለዱ ያወጣል እኮ ለማን ነገር እና ለዚህ እንደው ተውት አጥር ላድርገው። መፍትሄው ምንድነው? ለዚህ ካህናትኛ አንድ ሆነን እርስ በርሳችን ተመሳስለን ባለማገልገላችን ህዝበ ክርስቲያኑ ባለመምራታችን ንስሐ ባለመግባታችን እንጂ ንስሐ ብንገባ ሁሉ ይመጣ ነበረ። የሰባት ካት ጊዜ ማያ ያጠፋው ሁሉ የተደመሰሰ ከምን የተነሳ ነው? ህዝቡ የሚባለውን ባለመስማቱ፣ የካህናቱ ምክር የመጻሕፍት ምክር ባለመሰማቱ ታጣ።
በቃ ለወዳጁ ለኖህ ነገረው። ላጠፋት ነው አለም። ባይሆን አንተ ውጣ ልጆችን ዘና ከየወገኑ ፍጥረት ክንዘት ዓለም ላጠፋት ነው አለ። እንዴት አርጌ ልስራለ? እንደምስራት መላኩ ይነግራል አለው። እንዲህ አርጎ ወጣ። ሌላውን ድምጽ ሳርጎ አጠፋው ከኃጢአት የተነሳ። አሁን ከሰባት ካት አንሰነውኛ አላነስም። እና እኛም ካህናት እውነት ከሆነ እዚህ ቦታ ላይ እኔ ልናገር ሆኖ አይደለም። እዚያ ታላቁ ቦታ ላይ ከሊቃውንቱ ቦታ ላይ ከድጓው ቦታ ላይ ህቅኔው ቦታ ላይ እኔ ፍጹም ምንም የማላውቅ ሰው ልናገር አይደለም። ግን መንፈስ ቅዱስ ያቀበለን ይሃል እና ካህናት ምን ነው እኛው ተራርቀን ተስማምተን ቄስ ታራቂ ጨዋስ ታራቂ ተሆኖ ባህላችን ተለውጦ የቤተ ክርስቲያን ቀደም ባህሏን ጠፍቶ ዳዊታችን ሞባይል ሆኖ እየተከናነበ ስንናገራው እኛ ብንነግራቸው አሁን ያለው ይስቅብናል እኮ። አንተ በዘመን አሳልፋል እባክህ ምንድን ተከናንቦ ይገባል። ምን እናድርግ? ይህ ማህበረ ካህናትና ፋኖ እስካለ ድረስ መሰብሰብ አለበት። ቤተ ክርስቲያን ከምን ደርሳለች? ከምን ላይ ናት ያለች? እንዴት ነው? ከቀድሞውስ እንዴት ነው? አሁንስ እንዴት ነው የሚባለውን ነገር እናንተ መጠየቅ አለ። ያን ጊዜ ምንድን ነበር የሆነ ካህናት ከአንድ ዓመት እኮ 3 ጊዜ ያህል ምህላ ይዘናል። ከአንድ ዓመት 3 ጊዜ ምህላ ይዘናል። እንደገና ፋኖዎች ሲሄዱ ደግሞ ነፍሳቸውን ማረና ከአባታችን መምህር ገብረ መስቀል ጸሎት እየተደረገላቸው በቸር ይመልሳችሁ እየተባለ ጸሎት እያደረጉላቸው ነበር። ይህ ሁላ ቀርቷል። ይህ እናንተና እኛ ተረራቅን ማለት ነው። ግን ፋኖ መዷ ላይ በዚህ ሞተ እዚህ ላይ አጥቅተዋል የሚለውን ነው እንጂ ይሄንን እስኪ ጸሎት አድርገን እንስልል በቸር መጣችሁ የሚባለው ነገር ቀርቷል። እና ይሄን እናንተም ቢሆን እየደረሳችሁ ቤተክርስቲያን እንድትቀና መሆን አለበት ነው። እንግዲህ በጾም በጸሎት አገር ትጠበቃለች። እና ሁላችሁም እናንተ ከእግዚአብሔር ጋራ ትውክልታችሁን አድርጋችሁ ስትነሱም በጾም ስትኖሩም በጾም በጸሎት ሲትሄዱም ደግሞ በጸሎት አድርጋችሁ ጸበል ተረክታችሁ ብትሄዱ ጥሩ ነው። ይሄ እምነታችን ነው። እንግዲህ በአፄ ምኒልክ ጊዜ ባድዋው ዘመቻ ጊዜ ምንድን ነበረ? ታቦተ ጊዮርጊስን አልነበር ይዘውም ያራደው ኢየሱስ ጊዮርጊስን ይዘው ነበር የሚሄዱ የነበረ። ከዚያ በኋላ ምንድን ነው አድዋ ላይ ድል አይደለም የነሱ ያንን የውጭ ሀገሩ እንኳን የሀገራችንን እና ስለዚህ ሁሉም በኃይለ እግዚአብሔር ነው ድል የሚነሳ። ወይዚያን ይቀወር ሰክሙ ወኩሉ መራየ ዘሎቱ ሲመክሙ መንፈስ ቅዱስ ጳጳሳት ከመትራዩ ቤተክርስቲያኑ ለእግዚአብሔር እንታጥሪያ በደሙ ግብረ ሐዋርያት ምዕራፍ 20 ቁጥር 28 ላይ ነው። እንግዲህ ይሄ የአባቶቻችን ለካህናት የተሰጠ አደራ ነው። በዚህ ምዕራፍ 20 ቁጥር 28 ግብረ ሐዋርያት በዚህ ስርዓትና ሕግ መርተንና ተመርተን ከተገኘን ያው ጥሩ ተስፋ አለን። እኛም እንዳባታችን እንዳቡነ ጴጥሮስ እንዲሁ በደርግ ዘመነ መንግስት በ1968 አስሮ በ1971 የተሰየፉት እንደ አቡነ ቴዎፍሎስ እንደሳቸው ብዙ እና አቡነ ተክለ ሃይማኖት አልቀዋል እኮ። በንግስት ዘውዲቱ ዘመነ መንግስት በተፈሪ መኮንን አማካኝነት እኮ 4ቱ ሊቃነ ጳጳሳት እኮ አሱ ላይ አሹማ ያመጣቸው የመጀመሪያ የኢትዮጵያ ጳጳሳት 4ቱን አቡነ ጴጥሮስን እና አቡነ ቴዎፍሎስን እና አቡነ ሚካኤልን እና አቡነ አብርሃምን ያሹመች እሷ ናት። አሁን ግን የሁሉ ጥበብና የሁሉ እውቀት ተስኖናል። ምስፍናን ከክህነትን ከመስፍና አድርገው ሲገዙ የነበሩ ነገስታት ታቦት ከቄሱ ተቀብሎ እስከ ቅድስት ድረስ ዘው የገቡት አርያም ሰገድ ኢያሱ የእሳቸው ታሪክ አይረሳም። ብዙ ታሪክ አለ። ስለዚህ አባቶቻችን አደራ አለብን። አደራ ምድራዊ ሳይሆን ሰማያዊ አደራ አለብን እና አደራችንን እንድንወጣ አምላክ ቅዱሳን ይርዳን። ብዙ ተነጋገርነ፣ ብዙ ተወያየነ። ለወደፊት ያው አንድ እንድንሆንና አንድ አቋም እንዲኖረን ነው እንዳጠቃላይ እንደ ቤተ ክርስቲያን። ምክንያቱም አንድ ስልጣን ይዘንና በአንድ ስልጣን ደግሞ አንድ ህዝብ ነው የምንመራ። በአንድ ህዝብ ደግሞ አንድ ሀገር ነው ያለችውና ለአንድ ሀገር አደራ ተብለናልና ይህንን ስብስብ አደረጋችሁልን። በነቢዩ በኢሳይያስ የተጻፈው ቃል በምዕራፍ 29 ቁጥር 12 ላይ አንድ ነገር ጻፈ ነበረ። ወይ ከውን ዝንቱ ኩሉ ነገር ከመነገረ መጻፈቱም ለእስራኤል ይላል። የእስራኤል ነገራቸው እንደታተመ መጽሐፍ ሆነ። በመከራቸው ዘመን ነው የኢትዮጵያ ሂጠጣ ድርሻ ሆኖ ነበርና አሁን ግን በእናንተ አሰባሳቢነት ምክንያት የካህናት በማሰባሰብ እንዲህ አይነት ውይይት አደርጋችኋልና እናንተ ከልብ እናመሰግናለን። ስንገናኝ ህብረታችን ያምራል፣ ይደምቃል። ስንለያይ ደግሞ በተናጠል እናልቃለን። ስለዚህ አንድነታችንን ቸር አምላካችን እሱ ያበርታልን። እናመሰግናለን። መቀበል ያለብንን ተቀብለን ለቀጣይ ትግላችን ይበጃል፣ ለቀጣይ ትግላችን ይሰምርልናል የሚሉ ነገሮችን ይዘን ወደ ሌሎች ቀጣይ ተግባራት ለመሄድ እንደሆነ
ታሳቢ አድርገን ነው ዛሬ ይህንን ምክክር የፈለግነው። ምናልባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለኢትዮጵያም ብሎም ለዓለምም ያበረከተች በተለይም ለሀገር ግንባታ መሰረት ሁና ያለፈች ናት። በዚህ አድራጎቷም በተለይም ከምድረ ገጽ እንድጠፋም የተፈረደበት ናት በሚል እሳቤ ቅንጭብ በሆነው ዕውቀት ተረድተነዋል። ከዚህ የበለጠ እናንተም እንደምትረዱት ታሳቢ አድርገን ግን የጎደለንን ይዘን ወደ ሌሎቹ መሄድ ባለብን ልክ እንድንሄድ ታሳቢ አድርገን ነው። ተገፍተን ከምድረ ገጽ ትጠፋላችሁ ተብለን ላለመጥፋትና በህይወት ለመኖር ነፍ አንግተን ጫካ የገባን ህዝቦች ነን ብለን ነው እኛ የምንወስደው። በዚህ መካከል ምናልባትም በህይወት የመኖር እጣፈንታችን ዜሮ ደረጃ ላይ እንዳይወርድ ብለን ወደ ጫካ ስንገባ በመካከልም የወጣንለትን ህዝብና የወጣንለትን ዓላማ ወደፊት ያለውን ትግር የሰመረ ያማረ እንዲሆንልን ከአባቶቻችንን ይቅርታን ተቀብለን ከአባቶቻችንን ምክር ተቀብለን መቀጠል አለብን ብለን ነው እንጂ ከብልጽግና በላይ እኛ እናንተን ምንም ይሁን ምንም መከታ ሁነን ማገልገል ባለብን ልክ መከታ ሳንሆን እናንተን ያዋረነ እናንተን የነቀፍንም ከመካከላችን ልንኖር እንችላለን። ይቅርታውን ለመቀበል የመጣንም ባንድ በኩል እንደሆነ እንድትይዙልን እፈልጋለሁ። በተለይም ይሄ አሸባሪና ወዳሚ በተለይም ይሄ አምባገነን ስርዓት 8 ዓመት ሙሉ ጦርነት ያልሰለቸው በጦርነት ካልሆነና ህዝብ ካልሞተ የመራው የማይመስለው አገዛዝ አማራን በልዩ በደል በህገ መንግስቱ የተጻፈለት ይመስል ያውም ህገ መንግስት ላይ የተቀመጠ ይመስል የአማራ ህዝብ እንደ በግ እየታረደ ሃይባይ አጥቶ የተቀመጠበት ሁኔታ ነው ያለ። ከዚህ ሰዓት ጀምሮ እስቲ እንነሳ። ከዚህ ሰዓት ጀምሮ ከፊታችን እስቲ ተሰለፉልንና ገጽሱን ምከሩን ብለን የመጣነ እውነታውን ለመናገር ከሆነ የሀገር መከላከያ ሰራዊት የሚባለው የትኛው እኔን ያውቀኛል? የትኛው እናንተን ያውቃቸዋል? የትኛው መንደርን ያውቃል? የትኛውን አካባቢ ያውቃል? እግር በእግር እየተከተሉ እየመሩ እኔና እናንተን ከምድረ ገጽ ለማጥፋት አብረው ተባባሪና ጋሻ ጃግሬ ሆነው እየመጡ ያሉ እነዚህ አካላት አይደሉም? አማራውያን አይደሉም? የኛ ልጆች አይደሉም? ስለዚህ እነሱን በጦርነት መታገል እንኳን ባንችል የኛ ልጆች ናቸው። ምከሩልን፣ ገጽጹልን፣ ወደኛ አምጡልን ብለን ነው ወደ እናንተም የመጣ ነው። ከጠላት ፍትህ ይፈልጋል። ከጠላት ፍትህን የሚፈልግ ሞኝ ነው። በጥንካሬያችንን የኛን የመኖርና ያለመኖር እጣ ፈንታ መወሰን አለብን። ምርጫ ነው የሚያስፈልገን፣ ሰላም ነው የሚያስፈልገን። ምርጫ ለአንድ መንግስት ወይም ለአንድ ፓርቲ ምናልባትም በሚመራው ህዝብ ቅቡልነትና ታማኝነቱን እንዲያገኝ ከተፈለገ ጦርነት በአንድ በኩል እያደረገ በአንድ በኩል ግን ምርጫ አያደርግም ነበር። ስለዚህ ምርጫ ለአንድ መንግስት ቅቡልነት እንዲረጋገጥለት ስለሚፈልግ ነው ምርጫ የሚባለው። በእኛ ሀገር በእኛ አገዛዝ በተለይም አሁን ባለው ተጨባጭ ሁኔታ ምርጫ ሳይሆን ሰላምን እኛ እንፈልጋለን። የወጣንበት ዓላማ ቅዱስ ነው። የወጣንበት ዓላማ እውነት ነው። የወጣንበት ዓላማ ከሀቅ ነው ብለን እኛ ቤተክርስቲያን እስካሁን ድረስ ኢትዮጵያን ስትመራት እንደነበረች ይታወቃል። አሁንም እንድትፈርስ የተፈለገበት ከጣሊያን ወረራ ወደዚህ 3 ነገሮች ከኢትዮጵያ ምድር ላይ ካልተነቀሉ በስተቀር ኢትዮጵያን ቅኝ መግዛት እንደማይቻል በአጽንኦት ሰጠው ሲሰሩ እንደቆዩ ይታወቃል። ይሄም ሲገቡ በሚስዮናውያን አማካኝነት በሃይማኖት ትምህርት አማካኝነት ገብተው የኢትዮጵያን ቤተክርስቲያን የመጀመሪያዋ ማናት ኢትዮጵያን ለማፍረስ ኦርቶዶክስ መፍረስ አለባት። ኦርቶዶክስ የምትባል ለኢትዮጵያ ምሰሶ አለች፣ እሷ መፍረስ አለባት ነው የመጀመሪያው። ሁለተኛው ምንድነው ከተባለ ባንዲራዋ ነው። ባንዲራዋ በኦርቶዶክስ ውስጥ ውጊያ ስንሄድ ምን ስንሄድ ቅድም አባቶች ሲጠቅሱት እንደነበረ ቤተክርስቲያን ጽላቷን ባርካ ቀድሳ ከሊቃውንቷ ጋር እየላከች ስብሐተ ነግ እየተቆማር እንደ ውጊያው ሲደረግ የነበረ ስብሐተ ነግ እየተቆመ እኮ ነው።
በስብሐተ ነግ ነው ውጊያው የተደረገ። አድዋ ድል የተደረገ በነጣይቱ ምክር በነ ምኒልክ ገጀራ ብቻ አይደለም። በቤተ ክርስቲያኗ ስብሐተ ነግ፣ በቤተ ክርስቲያኗ ቅዳሴ፣ በቤተ ክርስቲያኗ አገልግሎት የበላይነት ነው። ይህ እንደመሆኑ ሲታወቅ ቤተ ክርስቲያን የመጀመሪያዋ መፍረስ አለባት ተብሎ የተዘመተባት የመጀመሪያዋ እንደ ጠላት የተቆጠረች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደሆነች ማወቅ መቻል አለባችሁ። ይህን ትዘነጋላችሁ ብለን አንረሳ። ሁለተኛው ባንዲራው ባንዲራው በየትኛውም ልብ ውስጥ የተጻፈ አረንጓዴ፣ ቢጫ፣ ቀዩ እንደሆነ ስለሚታወቅ ይህ መጥፋት እንዳለበት ታውጆ አሁንም እየተሰራበት ያለ እንደሆነ ይታወቃል። ሶስተኛው አማራ የሚባል ብሔር መጥፋት አለበት ነው። እነዚህ ናቸው። እነዚህ ከፈረሱ ኢትዮጵያ ትበታተናለች ተብሎ ሲሰራብን ስለቆየ በስራችን እነዚህ አይነት ነገሮች ተሰግስገው ገብተው በሃይማኖት አባትነት በተለያየ መንገድ ቆይተዋል። ስለዚህ እናንተ ላይ ምከሩን የምንል ችግሩም እዚህ ውስጥ እንዳለ ስለምናውቅ ይሁዳ ክርስቶስን አሳልፎ የሰጠው ለምንድን ነው? እነዛ ሰቃሊያን መለየት ያቅታቸው ስለነበረ እንዴ? አይደለም። ይሁዳ ባይጠቁመው ኖሮ እነዚያ መያዝ ይችሉ ነበር? ሁለቱ ይመሳሰሉ ነበር አይደል? ተሰስቶም እኮ ዮሐንስን ይዙ ነበር። በስምኑ ታገቦ ለወልድ ወለማር ያለ እንዴ? ስሙ ነው አሳልፎ የሰጠው እኮ። ከኛም መካከል እኮ ቅቤ እየቀቡን አሳልፈው የሚሰጡን እንዳሉ እናውቃለን። ከናንተ መካከል አሳልፎ የሚሰጠኝ እንዳለ አውቃለሁ ብሎ በዕለተ ሐሙስ አልተናገረም እንዴ? አይደለ የተናገረው? ስለዚህ ተኛ መካከል እኔም ልሆን እችላለሁ። እኔም እኮ እናንተ ፊት ቆሜ እንዲህ እየተናገርኩ እናንተን አሳልፌም አለመስጠቴን ምን ማረጋገጫ አለኝ? እዚህ መድረክ ላይ ተቀምጠን አሳልፈን አለመስጠታችን ምን ማረጋገጫ አለ? ከናንተ መካከል አሳልፈው የሚሰጥ አለመኖሩ ምንም አይነት ማረጋገጫ የለም። ልብንና ኩላሊትን የሚመረምር እሱ እንደሆነ በልበ አምላክ በዳዊት በኩል ተነግሮን ስለተነገረ ማለት ነው። ይፈትን ልበ ኩልያተ እግዚአብሔር ብላችሁ ተናንተ አባቶቻችን ስለምንሰማ ማለት ነው። ልብንና ኩላሊትን የሚመረምር ክርስቶስ ነው። ከናንተ ጋር ቁጭ ብለን አሳልፈው የሚሰጠንን አናቅም፣ ግን እንዳለ እናውቃለን። ምክንያቱም አንድ መገበሪያ ስንዴ መካከል አንክርዳድ አይኖርም ብለን የምናስብ ከሆነ እኛ ከሰውነት ወጠን ወደ መላክነት ተቀይራለን ሁላችንም ማለት ነው አይደል እንዴ? ስለዚህ ይኖራል። ግን እኛ ለመስዋዕትነት ዝግጁ ሆነን የመጣውን ልንቀበል ነው ወደፊት የመጣነው። እናንተም እንደዛ እንደሆናችሁ እናምናለን። ለአንዲት ሀገራችን ለኢትዮጵያ፣ ለአንዲት ሃይማኖታችን እንደየእምነታችን ምናልባት እኛ የወጣ ነው። እኔ ኦርቶዶክስ እምነት ተከታይ ስለሆንኩ የኦርቶዶክስ እምነት እንድትነካካል አልፈልግ ይሆናል። ሌላውም ደግሞ እነዚህ ነባር እምነቶች እንዲጠፉ ጭምር ተወስኖባቸዋል። እንደ እስልምና አይነት እምነት እኮ እንዲጠፋ ተወስኖበታል። እሱንም ሊያስከብሩ የወጡ ወንድሞቻችን አሉ። የእነሱንም እናከብራለን። ምክንያቱም እኛ እውነት እንደ አማንያን አንድ እምነት ይኑር ብለን አንዘምትም። እሱ ባለቤቱ ክርስቶስ ፈቅዶ እውነቱን ፈልጋ አግኝ ብሎ የፈቀደለትን እኛ አንድ ኦርቶዶክስ ተከተል ብለን አንዘምትም። ቢፈልግ እሱ አንድ ማድረግ ይችል ስለነበር ማለት ነው። አይችልም ነበር እንዴ? ይችል ነበር። እሱ ነፃ ፈቃድ የሰጠንን እውነቱን ፈልገን ማግኘት የሰው ነው፣ የራሱ ነው። ግን እኛ የምናምነውን የምናመልከውን አንዱን የድንግል ማርያምን ልጅ እንድንክድ የሚያደርገን ከሆነ ደግሞ እንዘምታለን፣ እንዋጋለን ማለት ነው። ስለዚህ አንድነታችን በዚህ ልክ መጽናት እንዳለብን እናምናለን። ከዛ መካከል ስለ ፋኖ አንድነት ሲነሳ የነበረውን ነገር አንስታችሁታል። እኛ ገምግመናል። እውነት ለመናገር ከሆነ በተለያየ ጊዜ ገምግመናል። እስቲ እውነቱን ልንገራችሁ። በነገራችን ላይ ብዙ ጊዜ ወደ እናንተ የምመጣው ከአባቶች ጋር ስናወራ የአባቶችን አስተምሮ ዘንብ እንግባባለን ብለን ስለምናምን እንጂ እኛ የእናንተን ለመናገር ፈልገንና በተደጋጋሚ ይቅርታ የምንጠይቀው በዛ ልክ ነው። ክርስቶስን ይከተለው የነበር ሁሉ የክርስቶስን አዳኝነት አምኖ ነበር እንዴ? ነበር አይደለም። ይሄንን ለእናንተ መንገር ለቀዋሪ መርዳት ስለሆነ ማለት ነው። ሊበላ የሚከተለው ነገር ነበር፣ ሊድን የሚከተለው ነበር። ጽድቁን ተከትሎ ብዙ ልልብ ይከተለው ስለነበረ ምንድነው 5 እንጀራና በ2 ዓሣ ያን ያክል ህዝብ ሲበግብ ያየ
ማስራት መቆፈር የደከመው ያን ሊበላ ይከተለው ነበር አይደል? አልነበረም እንዴ? ነበር። ሊፈወሱ እንደነ ማርያም መግደላዊት አይነት ሊፈወሱ ይከተሉት ነበር። እሱንም ወጥመድ ሊጥሉት ሊያጠምዱት ይከተሉት ነበር አይደለም እንዴ? የንጉሱና የሱን ባንድ ላይ አሳትመው እንካ ግብርህን ብለው አልሰጡትም እንዴ? ምን ሊያረጉት ነበረ? ሊያጠምዱት ነበር አይደል እንዴ ያን ያደረጉት? ስለዚህ በእኛ ትግልም ይሄ ነገር ይኖራል። ሊያጠምዱን የሚከተሉ አሉ። ከናንተ በምንለምናት እንጀራ ልንበላ የገባን እንኖራለን። የአማራ ህዝብ ሞተ፣ ተገደለ፣ ሃይማኖታችን ፈረሰች፣ ኢትዮጵያ የምትባል እንደ ቁራሽ እንጀራ ተከፋፈለች፣ እሷ መጽናት አለበት መሞት አለብን ብሎ ይወጡ ደግሞ እንደ መሪዎቻችን እንደና አርበኛ ዘመነ ካሴ አይነት መሪዎችም አሉ። በዚህ መካከል የፍላጎት መለያየት ስላለ ችግሮች ይፈጠራሉ፣ ሲፈጠሩም ቆይቷል። አሁን ግን ያንን ሁሉ ቀዳዳ ሰፍተን እንደ አባቶቻችን ሰፍተን ጠግነን አንድ ድርጅት መስርተናል። እሱም አፋብን የሚባል ድርጅት አለን። አንድ ማታገያ መስመር ላይ ተቀምጠናል ማለት ነው። መሪያችንን መርጠናል። መሪያችን ሰብሳቢያችን አርበኛ ዘመነ ካሴ መርጠናል። ወታደራዊ አዛዣችንም ጀነራል ተፈራ ማሞን መርጠን በአንድ ትግል መስመር እየተመምን ያለነው አንድ ህዝብ አለን። እሱ አማራ የሚባል ገናና ህዝብ፣ የሰው የማይነካ የራሱን የሚጠብቅ ክርስቶስን የሚፈራ እሱ ህዝብ አለን። ስለዚህ ምን አለን ማለት ነው? አንድ ድርጅት አለን፣ አንድ መሪ አለን፣ አንድ ንቁና ኢትዮጵያን የምትባል ሀገር በሀገር ምስረታው ላይ የራሱን አሻራ ያስቀመጠ ህዝብ አለን ማለት ነው። ስለዚህ ይህን ሶስት ነገሮች ይዘን ይሄንን ወራሪ ስርዓት የመጣል ትልቅ እድል ይዘን እየተንቀሳቀስ እንደሆነ መረዳት መቻል አለባችሁ ማለት ነው። በዚህ ልክ ነው ያለው። ይህንን ልናደርግ ስንፈልግ ግን አባቶቻችን ጠቢባኖች ባሰመሩልን መስመር ግን መሄድ እንዳለብን እናምናለን። ማንን ይዘን? ሊቃውንቱን ካልያዝ እውነቱን የምነግራችሁ ጨው ሳይጨምሩ ወጥ መስራት ማለት ነው። ካህናትን ሳይዙ ጉዞ መጓዝ፣ ማንኛውም ጉዞ ዓለማዊም ይሁን መንፈሳዊ ጉዞ እንሄድ ከተባል የሃይማኖት አባቶችን ሊቃውንቶች ሳንይዝ መጓዝ ጨው የሌለው ወጥ ማለት ነው። ስለዚህ እናንተ ጨው ናችሁ፣ ለመስመራችን ሁሉ አጣፋጭ ናችሁ። ስለዚህ እናንተ ደግሞ በዚህ ልክ የኛ እንደምታስፈልጉን አምናችሁ ሳታኮርፉ ከጎናችን እንድትሰለፉ አሁንም እንደው በርከክ ብዬ ነው የምጠይቃችሁ፣ በትህትና ነው የምጠይቀው። እናጠፋለን፣ ልጆች ነን፣ እንበድላለን፣ ሰዎች ነን፣ እንመከራለን እንደ ልጅ። ይሄን ደግሞ እናንተ ትክሻችሁ ጽኑ ሆኖ እኛን እንድትሸከሙን ለማለት ነው የምፈልገው። ያለ መከራ የሚገኝ ጸጋ የለም። በእናንተ መካከል ፈተና አለ።